ከክፉ እቅዶች ስለመመለስ በሉት እስቲ በሉት ጮክ በሉና በሉት አይሰማኝም 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 ወደ እግዚአብሔር ቤተሰቦች እግዚአብሔር ከማይከብርባቸው እቅዶች እንድትመለሱ እግዚአብሔር ይናገራል። እግዚአብሔር ቻንስ ይሰጣል። እግዚአብሔር እድል ይሰጣል። እግዚአብሔር ወቅት ይሰጣል። ሁሉ ነገር አንድ አይነት እንደሆነ አይቀጥልም። የተሰጠ እድል ተመልሶ የማይሰጥበት ዘመን አለ። ሰው ይዘራል። የዘራውን ደግሞ የሚያጭድበት ወራትና ጊዜያት አለ። እግዚአብሔር ከክፉ ወይም ትክክል ካልሆነ መንገድ እንዲመለሱ የሚፈልጋቸው ልጆች ከሰርግና ከሩጫ አስቀርቶ ወደዚህ ስላመጣ ጌታን አመሰግናለሁ። እግዚአብሔር ለይሁዳ የመመለስ እድል ሰጥቶት ነበር። እግዚአብሔር ለይሁዳ የመጨረሻ እድል ሰጥቶት ነበር። ብዙ ጊዜ የሚመስለን ይሁዳ አጋንንት ገባበት፣ አጋንንት ከገባበት በኋላ ጌታ ኢየሱስን ክርስቶስ አሳልፎ ሸጠ የሚል ነው። ብዙም ሰባኪዎች ብዙም አስተማሪዎች ይሁዳ ስለተሰጠው እድል ሲናገሩም አልሰማውም እግር ጥሎኝ። ግን ይሁዳ እጅግ ሰፊ እድል ተሰጥቶታል። እግዚአብሔር የምናረጋቸውን ነገሮች የምናረግበትን መንገድና የምንሰራውን ነገር ዝም የሚለን እድል ከመስጠት አንጻር እንጂ አንዳንድ አካሄዶች የሚያመጡት ቅጣት ከባድ እንደሆነ ሳንረዳው ወይም ሳይገባን ቀርቶ አይደለም። እግዚአብሔር በሕይወታችሁ ውስጥ ለምን እድል ይሰጣል? ለምን ቻንስ ይሰጣል? የዚህ እድልስ ተጠቃሚዎች ማን ናቸው? የምታረጉትን ነገር ከማረጋችሁ በፊት ምናልባት ቤታችሁ፣ ምናልባት ዙሪያችሁ፣ ምናልባት ያላችሁበት ሁኔታ ጸጥ ያለው፣ ምናልባት ዝም ያለው፣ ምንም ነገር ያልተፈጠረው፣ እግዚአብሔር የማይሰማ እግዚአብሔር የማያደምጥ መስሎን ይሆን? በዘመናት መሃል እግዚአብሔር ይናገራል። ዛሬ ለትውልዱ አስተላልፍ ያለኝን መልእክት ጥር 2 አስተላልፋለሁ። ብዙዎች የቀረበላቸውን እንጀራ ድርቆሽ እንደሆነ አውርተዋል። ብዙዎች የተሰጣቸውን እድል እንዳልሆነ ገልጠዋል። አሁንም በስሜት አሁንም በክፋት አሁንም እግዚአብሔር በማይከብርበት መንገድ የሚቀጥሉና የሚጓዙ ብዙዎች አሉ። ያላወቁት ግን አንድ ነገር ነው። ለአንዳንድ ነገሮቻችን የመጨረሻ እድል እንደሆነ ጌታ ኢየሱስ ክርስቶስ አሳልፎ የሚሰጠውን ይሁዳን አሳልፎ ከመስጠቱ በፊት አሳልፎ እንደሚሰጠው እያስረዳው ነበር። አሳልፎ የሚሰጠውን ይሁዳ አሳልፎ ከመስጠቱ በፊት እንዲጠነቀቅ ከዚህ መንገድ እንዲወጣ እድል እየሰጠው ነበር። ገጥሟቸው አያውቅም? ወይኔ ሰምቼው ነበር እኮ ድምጹን፣ ወይኔ ህልም አይቼ ነበር እኮ፣ ወይኔ እንዲህ አይነት ነገር ተፈጥሮ ነበር እኮ፣ ምን ነው ያኔ ብነቃ፣ ምን ነው ያኔ እንደዚህ ብል የሚል አጋጣሚ ገጥሟቸው ያውቃል? ያንን ማለት እንዳትችሉ ነው ዛሬም እግዚአብሔር ለአንዳንዶች ከምትሄዱበት መንገድ ከምትጓዙበት ህይወት እንድትመለሱ
ቻንስ እየሰጠ ያለው። መጽሐፍ ቅዱስ እንደዚህ ይላል። ኢዮብ 33 ምዕራፍ 33 ቁጥር 14 እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም ይላል። እግዚአብሔር ሊመልስህና ሊናገርህ በወደደበት መንገድ ከሳር ቅጠሉ ጀምሮ እግዚአብሔር ይናገራል። በምትሰማው በሚገባ በህልሙ በቋንቋው በንግግሩ በትምህርቱ በአገልግሎቱ በመውጣት በመግባቱ በጓደኛህ አጠገብህ ባለው በየትኛውም መንገድ አላገባብ የሆነ ጉዞህን ተው የሚል ይናገራል። ሰው ግን እግዚአብሔር በአንድም በሌላ መንገድም እንደሚናገር አያውቅም። ሰው ግን እግዚአብሔር በአንድም በሌላ መንገድ እንደሚያወራ አያውቅም። በአንድም በሌላ መንገድም ከተናገረበት እግዚአብሔር በአንድም በሌላ መንገድም ካወራበት እግዚአብሔር ምን ጋር ነው ብትሉ ዘኍልቍ ምዕራፍ 22 ላይ ታገኛላችሁ። ዘኍልቍ ምዕራፍ 22 ላይ አውርታ ማታውቅ እንስሳ ያወራቻለች፣ ተናግራ ማታውቅ እንስሳ የተናገረቻለች፣ ገልጣ ማታውቅ እንስሳ የገለጠቻለች፣ የታያትን በቋንቋ ያወራች። ዘኍልቍ ምዕራፍ 22 ቁጥር 21 ላይ በለዓም በጠዋት ተነሳ፣ አህያውንም ጭኖ ከሞዓብ አለቆች ጋር ሄደ። ይሁን እንጂ በለዓም በሄደ ጊዜ እግዚአብሔር በጣም ተቆጥቶ ስለነበረ የእግዚአብሔር መልአክ ሊቃወመው በመንገዱ ላይ ቆመ። በለዓምም በአህያው ላይ ተቀምጦ ነበር። ሁለቱ አሽከሮች አብረውት ነበሩ። ቁጥር 23 አህያይቱም የእግዚአብሔርን መልአክ የተመዘዘ ሰይፍ ይዞ በመንገድ ላይ መቆሙን ባየች ጊዜ ከመንገድ ወጥታ እርሻ ውስጥ ገባች። በለዓምም ወደ መንገዱ እንድትመለስ መታት። የእግዚአብሔርን መልአክ ወደፊት ሄድ ብሎ ወደ ቀኝና ወደ ግራ መተላለፊያ በሌለበት ጠባብ ቦታ ላይ ቆመ። አህያይቱ የእግዚአብሔርን መልአክ ባየች ጊዜ ከበለዓም በታች ተኛች። በለዓምም ተቆጥቶ ነበርና በበትሩ ደበደባት። በትሩ ነበረ ቋንቋው። አፍ አውጥታ ታወራ ዘንድ አይጠብቅም። በትሩ ነበረ የቋንቋው መገለጫ። በትሩ ነበረ እንዲና እንደዛ እንድትሆን የሚመራት። እስከ ተወሰነ ጊዜ ይቺ ቀን እስክትገለጥ መልአኩ ከፊቷ መጥቶ መሳለቻ መንገድ ዘግቶ እስኪያስቆማት ድረስ አህያዋ ቋንቋዋ በትር ነበረ። በበትረኛ ቋንቋ ነበር የሚግባቡት። በበትረኛ ቋንቋ ነበር የሚነጋገሩት። ዛሬ ዘመን እንዳለው ያለት ግን ተቀየረች። ሰው ግን እግዚአብሔር በአንድም በሌላ መንገድ ሲናገር አያስተውልም። የጨከነው ልባችን፣ ክፋት ያመረቀዘው ልባችን የምንጓዝበትን መንገድ ከመተው ይልቅ እልህና አመፀኝነት ይባሱኑ ያስጨምራል። ለአንዳንዶች የመጨረሻ ዕድል እንደሆነ እግዚአብሔር ይናገራል። በለዓም በአህያው ላይ ተቀምጦ ነበረ፣ ሁለቱ አሽከሮችም አብረውት ነበረ። ቁጥር 25 አህያይቱ የእግዚአብሔር መልአክን ባየች ጊዜ ወደ ግንቡ ተጠግታ የበለዓምን እግር አጣበቀች። ስለዚህም እንደገና መታት። ቀድሞ እንደሚያውቃት በዱላው እንደሚያጠግባት እንደሚገርፋት እንደ ትናንቱ ቋንቋ መታት። የእግዚአብሔር መልአክ ወደፊት ሄድ ብሎ ወደ ቀኝም ወደ ግራም መተላለፊያ በሌለበት ጠባብ ቦታ ላይ ቆመ። አህያይቱ የእግዚአብሔርን መልአክ ባየች ጊዜ ከበለዓም በታች ተኛች። በለዓምም ተቆጥቶ ነበርና በበትሩ ደበደባት። ከዚያም እግዚአብሔር የአህያይቱን አፍ ከፈተ። በለዓምም እንዲህ አድርገ 3 ጊዜ መታኸኝ፣ ምን አድርጌህ ነው አለችው። ወትሮ ብላ አታውቅም፣ ተናግራ አታውቅም፣ አውርታ አታውቅም። አህያኛ ነበር የምታውቀው፣ መጮህ ነበር የምታውቀው። ያለት ግን አፏ ተከፈተ። እግዚአብሔር አፏን ከፈተ። እግዚአብሔር የተሳሳተውን ለመመለስ ሆኖ የማያውቅ ታሪክ ሰራ። ሆኖ የማያውቅ ነገር ሲሰራላችሁ ቼ በለው ብላችሁ የምትቀጥሉ ሰዎች እየሳታችሁ እንደሆነ ልታውቁት ይገባል። ሆኖ የማያውቅ ነገር እንዲያውም ፈንጠዝያ
ሆኖ እኮ አያውቅም በኔ ዘመን እንዲህ ሆነ፣ ሆኖ እኮ አያውቅም እንዲህ አደረገልኝ፣ ሆኖ እኮ እንዲህ አይነት ጮቤ ውስጥ ያላችሁ ሰዎች ይልቁኑ ለራሳችሁ ልትሰጉ ይገባል። አህያኛዋን ቋንቋ ተወችና ምን አርጌህ ነው የምትመታኝ አለችው። አፏ ተከፈተላት። እግዚአብሔር ከስንት መንገድ ከስንት ክፉ ነገር ከስንት ጉዞ በስንት አይነት መንገድ እንደሚመልስ የተመለሰ ብቻ ነው የሚያውቀው። ያመለጠ ነው አይደል ያለችው? ያመለጠ እኔ ነኝ አይደል ያለችው ዘማሪዋ? አዎ ያመለጠ ሰው ብቻ ነው የሚያውቀው። ተው ተብሎ የተመለሰ፣ እረፍ ተብሎ ያረፈ፣ አትንካ ተብሎ ያቆመ፣ በቃ እግዚአብሔር የመለሰው መልሶ ፍሎሪሽ ያደረገ፣ መልሶ ያበበ፣ መልሶ ኃይል ያገኘ፣ መልሶ የተጽናና ያቺና ያ ሰው ብቻ ነው የሚያውቀው መመለስ ምን ጥቅም እንዳለው። እግዚአብሔር ይናገራል። በለዓምንም አለችው እንዲህ አድርገ 3 ጊዜ መታኸኝ ምን አድርጌህ ነው? በለዓምም መልሶ አህያይቱን ስላላገጥሽብኝ ነዋ፣ በእጄ ሰይፍ ይዤ ቢሆን ኖሮ አሁኑኑ በገደልኩሽ ነበር አላት። አህያይቱም ደግሞ በለዓምን እንዲህ አለችው ከብዙ ጊዜ ጀምሮ እስከ ዛሬ ድረስ የተቀመጥክብኝ አህያ አይደለሁምን? ታዲያ ይህን የመሰለ ነገር የማድረግ ልማድስ ነበረኝን? ያወራል እሱ አፍ በተከፈተላት በአህያይቷ ቋንቋ። ኧረ እንደው በጭራሽ ጠገበሽም አታውቂ። ጀርባሽ ላይ ዱላ ሲጨርስ እሰይ ብለሽ ነበር የምትሄጂው። አሁን ግን ይኸው አልሄድም ብለሻል። እንዲሆኛ አላውቅም አይደል? አዎ ሆነሽ አታውቂም። ልክ ነሽ። ልማድም አልነበረብሽም። በዚህ ጊዜ እግዚአብሔር የበለዓምን ዓይን ከፈተ። እርሱም የእግዚአብሔር መልአክ የተመዘዘውን ሰይፍ እንደያዘ መንገዱ ላይ ቆሞ አየ። ጎንበስም ብሎ በግንባሩ ተደፋ። እግዚአብሔርም መልአክ እንዲህ ሲል ጠየቀው፣ አህያህን እንዲያደርገ 3 ጊዜ መታሃት ስለምንድን ነው? መንገድህ በፊቴ ጠማማ ስለሆነ ልቃወምህ መጥቻለሁ። አህያይቱ አይታኝ 3 ጊዜ ከፊት ዞር ባትልማ ኖሮ በእውነት እስካሁን አንተን በገደልኩህ፣ አህያይቱ ግን በሕይወት በተውኳት ነበረ። ለበለዓም መኖር የአህያይቱ ሚና ከፍተኛ ነበረ። ስንት ነገር ይሆን እየመለሳችሁ እምቢ እያላችሁ የምትታገሉት? ተው እየተባላችሁ እምቢ እያላችሁ የምትደጋግሙት፣ ንዝንዝ የምታረጉት፣ የምትጨቀጭቁት እኮ ቢለቀቅ ለመሞት፣ ቢለቀቅ ለመጥፋት፣ ቢለቀቅ ለመጨንገፍ። እግዚአብሔር በአንድም በሌላ መንገድም ይናገራል። ሰው ግን አያስተውልም። በማቴዎስ 26 ላይ ቁጥር 25 እንዲህ የሚል ቃል አለ። እኔ ጋር ናችሁ አይደለም? አዎ በሉ፣ ጮክ በሉና ኢየሱስ ጌታ ነው። ማቴዎስ 26 ከቁጥር 24 ጀምሮ የሰው ልጅ ስለ እርሱ እንደተጻፈው ይሄዳል፣ ነገር ግን የሰው ልጅ አሳልፎ ለሚሰጠው ለዚያ ሰው ወየውለት ይላል። ያ ሰው ሳይወለድ ቢቀር ይሻለው ነበር። አሳልፎ የሚሰጠው ይሁዳም መምህር ሆይ እኔ ሆንን አለ። እኔ ሆንን? ጌታ ኢየሱስ እንደዚህ ይላል፣ የሰው ልጅ ታልፎ መሰጠቱ የማይቀር ነው። አካሄዱ መስመሩ እንደሱ ነው። ግን አሳልፎ ለሚሰጠው ሰው ወየሁለት። ምን ወየሁለት? ጌታ ሆይ ምናልባት አሁን የምትናገረው አሁን እያልክ ያለው ነገር እኔ ሆንን? አስተያየትህ ወደ እኔ ነው፣ አነጋገርህ ወደ እኔ ነው፣ አመለካከትህ ወደ እኔ ነው፣ አጠቃቀስህ ወደ እኔ ነው። ወደ እኔ ሆንን?
እኔ እንደዚህ አይነት ችግር ውስጥ ገብቼ አንተ አልክ ተጠላልፈ ከመውደቅ በፊት እድል ተሰጥቷል። አልተነገረኝም ምን ነው ቀድሜ ባውቀው ነበር እንዳትል ይሄው እየነገርኩ ነው። አንተ አልክ። የሰው ልጅ ታልፎ መሰጠቱ የማይቀር ነው። ግን ባይሆን ይሻል ነበረ ከተመረጡት መሃል ይሁዳ የሚባለው አሳልፎ ስሞ ባይሰጥ። ያውቀው ነበረ ተመለስ ነበረ ንግግሩ። ሰው አያስተውልም። እግዚአብሔር በአንድም በሌላ መንገድም ምን ይላል? ይናገራል። እንደው ጥምም ሲል ነገሮች ብልሽት ሲሉ እንዴ የአጋንንት ነው ውጊያ ነው ብለው ታግለው የወንድሞቻቸውን የእህቶቻቸውን ጉልበት ስመው ቪዛ አስመትተው ገንዘብ ተከፍሎላቸው ጥርግ ብለው ከሄዱ በኋላ ከፎቅ የሚወድቁት ስንቶቹ ናቸው? ይሄኛው በር ሲዘጋ በየቸርቹ እየዞሩ ባክህ የእግዚአብሔር ሰው እዚህ ፓስፖርት ላይ እጅ ጫንልኝ፣ ምን ነው መንገዴን ቀና እንዲያረግልኝ። ይሄው ይሞከራል፣ ቪዛ ይከለከላል። አይገባም ሰው፣ አያስተውልም ሰው። በሄዱት ልክ ያበዱትን የተቀበልነው እኩል አይደል እንዴ? በተጓዙት ልክ ጨርቃቸውን የጣሉት እኩል አይደለም ወይ? እግዚአብሔር በአንድም በሌላ ምን ይላል? ይናገራል። ሰው ግን አያስተውልም። አንተ አልክ አሳልፈህ እንደምትሰጠኝ የሚያመላክት ነገር አንተ አልክ። ብትተው ይሻልሃል፣ ብታቆመው ይሻልሃል። መምህር ሆይ እኔ ሆንን? አዎ አንተ መስሎ ከታየ እንደምታረገው ከገባ ከወዲሁ አልባስሮሽ ሽቶ ለምን 300 ዲናር የሚሸጥ የሚል የሚያቅበጠብጥ ነገር ዙሪያህን የሚዞር ከሆነ ብትጠነቀቅ ይሻልሃል። ገንዘብ ያዥ ስለሆንክ እንጂ ለድሆች ስላሰብክ አይደለም፣ ከከረጢቱ ስለምትወስድ ነው። እንዲህ አይነት ነገር ሲዞርህ ብታቆም ይሻልሃል። አለበዛ ግን የሰው ልጅን አሳልፈህ ስመት ሰጥና በህይወት ልትቋቋመው ማትችለው መከራ ውስጥ ትገባለህ። እጆቻችሁን አንሱ። እግዚአብሔር የዘጋው በር ለዘላለም ይዘጋ። ባክህ ጩህና አሜን በል። እግዚአብሔር ከፊትህ የከለከለው እግዚአብሔር ከፊትሽ የዘጋው እነሆ አንተ ሳታውቅ አንቺ ሳታውቂ የምትታገይበት እንደ እግዚአብሔር ነቢይ እንዳይከፈት ዛሬ ጸለይኩኝ። ማርቆስ 14 ላይ ዛሬ ሌሊት የምትቀሰቀሱና ንስሐ የምትገቡ በጣም ብዙ ሰዎች አላችሁ። የእግዚአብሔር መንፈስ እየቀሰቀሳችሁ ንስሐ የሚያስገባችሁ እንደ መስታወት ብዙ ነገራችሁን መንፈስ ቅዱስ ፊት ለፊት የሚያሳያችሁ የኔ ብላችሁ የምትታገሉበት ነገር ብትገቡ እንዴት ተሰቃይታችሁ እንደምትሞቱ እየገለጠላ እጆችህን አንሳ። እኔ ያልኩት አይሁን በሉ። አንተ ያልከው ይሁን። አይሰማኝም። ጮክ በሉና በሉ። እኔ ያልኩት አይሁን በሉ እስቲ። አይሰማኝም። እኔ ያልኩት አይሁን፣ አንተ ያልከው ይሁን። እኔ ያሰብኩት አይሁን በሉ እስቲ። አንተ ያሰብከው ይሁን በሉ እስቲ። እኔ የተመኘሁት አይሁን በሉ እስቲ። አንተ የተመኘኸው ይሁን በሉ እስቲ። ማርቆስ 14 አንድ ታሪክ ገጠመኝ። እስቲ ከኔ ጋር አፋር ሄዳችሁ አገልጋዮች
አፋር ቁም ከኔ ጋር ሄዳችሁ እና የሙሉ ወንጌል ቤተክርስቲያን ነች። እዛ አጥቢያው ላይ ያሉ አገልጋዮች ግብዣ አደረጉና ኮንፈረንስ ተዘጋጅቶ ኦልሞስት ስንት እንሆናለን? ስንት መኪና ይሆናል? ስንት ይሆናል? እንደው አንድ 25 30 ይሆን? የስንት ሰዓት መንገድ? የ7 ሰዓት የ8 ሰዓት መንገድ ነው ይሄድ ነው። አዋሽ መስመር አዋሽ መልካሳ አይደል? አዋሽ መልካሳ እና እዛ ገባን በጌታ ፊት። ይኸው እንግዲህ ይሄ ሁሉ አገልጋይ አለ። ልክ እንደገባው ማረፊያ ቦታ እየፈለግን ነው እና እነሱ አሉ እሄዳለሁ። አንድ ሆቴል ይገባሉ። ቀድመው ያዩና አልጋ አለ ሲሏቸው የለም ይወጣሉ። ስንት አልጋ ነው የጠየቅነው? 3 ይጠየቃል፣ የለም ይጠየቃል፣ የለም። ታዲያ እኔ እናንተ ባሪያ አይኔ ተከፈተ አይደል? አሃ አልኩ፣ ጌታ ሆይ ምንድነው? ለማንኛውም አልኳቸው መጸለይ አለብኝ። ምሳ ብቻ ምን በላበት ቦታ ላይ ንግባና እንጸልይ። አስታውሳላችሁ? የገባንበት ጫካ የሆነ በእንጨት ቤት የተሰራበት። በእንጨት ስላችሁ ሳጠራ በሩ በማዳበሪያ ምናምን ያው እና ከበሩ ላይ ቀና ስትሉ አዞ ያልፋል ምናምን ብዙ ነገር ነው ያለው። በጌታ ፊት በጣም በቃ ሌክጀሪ የሆነ አልጋ ነው ያለው። አገልግሎት ነው። ሻንጣችንን አስገባን። ምን አልን? ምሳ እንብላ። ምሳ መንበላባት የሆነች አዳራሽ ነገር በድንጋይ የተሰራለ ታስታውሳላችሁ? ቁጭ አለን። ወዲያው እግዚአብሔር መንፈስ ወደኔ መጣ። 7 ሰዓት 8 ሰዓት ነው የነዳ ነው። ጠዋት ወጥተን ወደ 9 ሰዓት አካባቢ ነው የገባ ነው። እግዚአብሔር መንፈስ በኃይል መጣ። አንድ ነገር ነው ያለን። በጆሮ የገባ ከዚህ አካባቢ በ15 ደቂቃ ውስጥ ለአካባቢው ለህዝቡ ጸልየህ አገልጋዮቹን ሁሉ ሰብስበህ አንድ ሳታስቀር ተመልሰህ ውጣ። ምን? አገልጋዮቹ በጠቅላላ ደነገጡ። ውጡ አልኩኝ። ሩጫ ያው ታውቃላችሁ፣ ሁሉ መኪና ውስጥ ሰተት። ግማሽ ፓስተር ጉልማስ አንተ ነህ የተረሳኸው? ኦኬ ብድግ በል። አንተ ነህ የተረሳኸው? ፓስተር ገዛኸኝ ነው። አንተ ነህ እሱ ባኞ ቤት ገብቷል። አገር ሰላም ነው ብሎ ጌታ ውጣ ብሎኛል። በ15 ደቂቃ ውስጥ ፓስተር ጉልማ ካለበት ባኞ ቤት በሩጫ መኪና ውስጥ ጭነን within 15 minutes መንገዱ ተዘጋ። አፋርና ኦሮሚያ ጦርነት ገጠመ። ኦልሞስት 110 ሰው አካባቢ አልቋል። 15 minutes ማተናገረን እግዚአብሔር። እያንዳንዱ ቤተሰብ ሚስቶቻቸው ከእግዚአብሔር ሰው ጋር ለአገልግሎት ወጥተዋል ብለው እንጂ አይተዋቸው። የዛ ሁሉ ሐዘን ማላይ ነበር የሚሆነው? እኔ ላይ ነበር። በ15 ደቂቃ ውስጥ ውጣ። በቃ 15 ደቂቃ ውስጥ ቦርደር ዘጉ። ተኩስ ተጀመረ። እኛ ከ10 ደቂቃ ካለፍን በኋላ ይሄን ያህል ሰው አለቀ። የነበሩት አገልጋይ የመደቧት ሴት አገልጋይ ነበረች። ጭራሽ አይሱዙ ላይ ጭና እንድናገለግል አትወጡም አለች። የኔም ቤት ካንቺ ጌታዬ ይበልጥብኛል፣ አንቺ ግቢ ያልኩና መኪናውን አስነስተን ይሄው ዛሬ ለማገልገል በቃ። ምን ልል ነው? እግዚአብሔር በአንድም በሌላ መንገድ ምን ይላል? ሰው ግን ምን አይልም። እጆቻችሁን አንሱ። አንተ የምትለኝን ነገር ሰምቼ በሉ እስቲ
መታዘዝ እንድችል እባክህን ጆሮዬን ክፈተው። እግዚአብሔር አምላኬ ሆይ ያንተ ድምጽ ወደ ህይወቴ ካልመጣ የህይወት ግራ መጋባት ውስጥ ሆናለሁ። እግዚአብሔር ሆይ የምለምንህ ይሄ ነው። አይሰማኝም አይሰማኝም። የከለከልከኝን ነገር ታግዬ መቀበል ከኔ ላይ ይነሳ። ተው ያልከኝን ነገር መዳፈር ከኔ ላይ ይነሳ። ተው ያልከኝን ነገር መጨቃጨቅ ከኔ ላይ ይነሳ። እግዚአብሔር ሆይ የምለምንህ ይሄ ነው። እንደ ይሁዳ ለኔ እድል ሰተህ ከሆነ ከመሆኑ በፊት ተጠንቀቅ ብለኸኝ ከሆነ ወደ ፈተና እንዳልገባ እባክህን ጠብቀኝ። ወደ ፈተና እንዳልገባ እባክህን ጠብቀኝ። ወደ ፈተና እንዳልገባ እባክህን ጠብቀኝ። አይሰማኝም አይሰማኝም አይሰማኝም። እግዚአብሔር ሆይ አንተ ከማትከብርበት አንተ ከማትገኝበት እኔ ግን ከምታገልበት እንደ በለዓም አህያ ሆኖ የማያውቅ ነገር ለበለዓም እንደተከሰተ አፍ ከፍታ አህያይቷ እንዳስደነገጠችው አቤቱ እግዚአብሔር ሆይ ማቆም ሲገባኝ ነገሮች ምልክት እያየሁ ማቆም ሲገባኝ የነገሮችን መለዋወጥ እያየሁ በድፍረት በኃይለኝነት አቤቱ አምላኬ ሆይ መጋፈጥ ከኔ ነፍስ ላይ ይነሳ። እኔ ደካማ ሰው ነኝ። አንተ የምትለኝ በሕይወቴ ይሁን። ዋው አያችሁ፣ የንስሐ እድል ይሰጣል ጌታ። የንስሐውን እድል ግን እየደጋገሙ ሰዎች ለምን ይጠቀማሉ? ሰዎች ለምን እንዲህ አይነት ነገር ያደርጋሉ ከተባለ ሐዋርያው ጴጥሮስ በሁለተኛው ጴጥሮስ ላይ ምዕራፍ 3 ቁጥር 9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ግን ስለ ተስፋ ቃሉ አይዘገይም ካለ በኋላ ለምንድነው እድል የምትሰጠው ሲባል ሁሉ ወደ ንስሐ እንዲቀርቡ ይላል እዛው ላይ። ወገኖቼ ከፊት ለፊታችን የተመዘዙት ሰይፎች እንዳያገኙን እግዚአብሔር የሚሰጠን እድል ጠቃሚነቱ ሁሉ ወደ ንስሐ እንዲቀርብ ነው። ዛሬ እንደዚህ ይሆናል በሕይወታችሁ። ይሁዳ ጌታ ኢየሱስ ክርስቶስ አልሰወረም ስለ ይሁዳ ማንነት። የሰው ልጅ ታልፎ እንደሚሰጥ ከመጀመሪያው በቃሉ አማካኝነት ተናግሯል። ታልፎ ይሰጣል። የታልፎ መሰጫውን መንገድ ግን ለሚያመጣው ለዚያ ሰው ወየሁለት የሚል ትምህርት ሲያስተምር ሁሉን የሚያጋራ ስለሆነ ይሁዳ ያን ያህል ኮንፊውዥን ውስጥ ሊገባ አይችልም። ጌታ ግን አጠራው ድጋሚ ከናንተ መካከል አሁን ከተሰበሰባችሁት መካከል እኔን አሳልፎ የሚሰጥ አለ ብሎ እዛው ደመደመ። ዜን 12ቱም ሲደነግጡ ይሁዳ ግን ተደብቆ የሚያረገውን ነገር ስለሚያውቅ ጌታ ሆይ እኔ ሆንን አንተ አልክ። ይወላችሁ እዛች ጋር ማብቃት ይችል ነበረ።
ለውጠኝ ብሎ ቀይረኝ ብሎ የሰጠኸኝ እድል በቂ ነው ብሎ መለወጥ ይችል ነበረ። ቀጠለ። አሁን ህይወታችን እንዲህ ነው እየሆነ ያለው። እንድናቆም በሚገባን ነገር ሁሉ ላይ ምህረቱንና ይቅርታውን ሰው ሁሉ ወደ ንስሐ እንዲቀርብ የሚፈልገውን መንገድ በመጠቀም ብቻ አንዳንድ አህያ የሆኑ ነገሮች አፍ አውጥተው አንዴ እንደዚህ ያየው ፎቶግራፉ ላይ አህያ የተሸከመ ወታደር አየው። አህያ የተሸከመ ወታደር ሄልሜት አድርጓል፣ አህያ ተሸክሟል። እና ይሄ የእንግሊዝ ወታደር ነው። ሰው ሁሉ ወታደር ሆኖ መሳሪያ ተሸክሞ አህያ ጭንቅላቱ ላይ ጭኖ ሲያዩት ይቀልዱበት ነበረ፣ እሱ የሚናገረው ነገር እስኪሰማ ድረስ። በኋላ ጠየቁት፣ ለምንድነው አህያዋን የተሸከምካት አሉት። የበደም ስሙኝ። የመለሰላቸው አህያዋን ብለቃት አለ። አህያዋን ብለቃት የተጠመደ ፈንጂ ትረግጥና እኔን ታጠፋለች። አንዳንድ አህዮችን የምንሸከመው አለ ከስር የጻፈው ጸሐፊው ለነሱ ብለን ሳይሆን ለማ ብለን ነው አለ፣ ለራሳችን ብለን። እጆቻችሁን አንሱ። እግዚአብሔር ሆይ በሉ። በህይወቴ የምሳሳትበት መንገድ፣ ልታነቃኝ የምትወድበት መንገድ እንዳይሰወርብኝ እለምንሃለሁ። ድገሙና በሉት እስቲ ልጠይቃችሁ። ወይ በመዘናጋት ወይ ባለማወቅ ወይ ባለማስተዋል አራት መንታ መንገድ ላይ አረንጓዴ ቢጫ ቀይ ያለ የሚበራውን መብራት ግሪን ላይ የሆነው ከሌላ ቦታ ተለቆ ቀይ ላይ እናንተ ቢሆን እናንተ ባለማስተዋል መኪናውን እየነዳችሁ ብትሄዱ ምን አይነት ነገር ነው የሚፈጠረው? አደጋ። ከሁሉ ደግሞ የከፋው አደጋ ምን እንደሆነ ታውቃላችሁ? አንደኛው ለማምለጥ ብሎ አንደኛውም ለመሄድ ብሎ የሚጋጩት ግጭት ከፍተኛ ነው። እንዲህ አይነት ነገር ነው በለዓም ላይ የሆነው። በለዓም ላይ የሆነው እስከ ዛሬ ድረስ በህይወቱ የሚያወራት የሚያናግራት በዱላ ብቻ ነው። ዱላ ነው ናሽናል ቋንቋዋ። ዱላ የጠገበችው አህያ ግን መልአኩን ሰይፍ መዞ ስታይ ሰላቻ መንገድ ውስጥ ገብታ እግሩን ከግድግዳ ጋር ስታጣብቅ መንቃት ያስፈልገው ነበር። ልክ እኔ እንደነገርኳችሁ እዚህኛውም ሆቴል ላይ ሲገባ አገልጋዮች ወርደው ሲጠይቁ የለንም፣ እዚህኛውም ተገብቶ ሲገባ የለንም። ባይዘው እኔ በጣም ተጠራጣሪ ነኝ። ለዚህም ይመስለኛል እግዚአብሔር የቀባኝ በደንብ ጌታን ባላውቅ እኔ እምሆነውን አውቃለሁ። ባይዘው ጌታን ባላውቅ እምሆነውን አውቃለሁ። ጌታን ባላውቅ ኖሮ እንኳን ጌታን ግን አወቅኩኝ። ይገባችኋል አባባሌ? ምን ማለት መሰላችሁ? እንዲሁ ላስረዳችሁ። ኮሽታን በቀላሉ አልረዳትም። ለምሳሌ ዝናብ ጀምሮ ቢቆም የኔ ማንነት ለምን ጀምሮ ቆመ ብሎ የሚጠራጠር ማንነት ነው። ጌታውን የሚጠይቅ እንዲህ ነው ያደግኩት። that's why ሶስት ቦታ ዝግ ሲሆን ኦኬ ምንድነው ያለው? ኦኬ እግዚአብሔር እየተናገረ ነው። ምንድነው ምክንያቱ? ያ ዘመን ያ ወቅት ላይ እንዳልገባው እንዳልተረዳው የማይታዘዝ ሰው ቢሆን ኖሮ ይሄ ሁሉ አገልጋይ ዛሬ አይኖርም ነበር። ለምን? ሁላችንም እዛው እናልቅ ነበር። እግዚአብሔር ይመስገን። ምናልባት ዛሬ በሚንኮሻኮሸው ነገር እግዚአብሔር እድል በሰጠው ነገር እንድንነቃ እየተናገረን ነው። እጆቻችሁን አንሱ። ያንተ ፈቃድ ይሁን በሉ እስቲ። ድገሙና በሉ። የእግዚአብሔር ፈቃድ ይሁን በሉ እስቲ። ስማ ሰይጣን በሉ። በሚያታልል መልካም በሚመስል እውነት በሚመስል
ትክክል በሚመስል ከእግዚአብሔር ፈቃድ አታወጣኝም። እግዚአብሔር ስሜቴን ገዝቶታል። እግዚአብሔር ጉልበቴን ገዝቶታል። እግዚአብሔር ሁለንተናዬን ገዝቶታል። ስማ ሰይጣን ከእግዚአብሔር መንገድ አታወጣኝም። ስማ ሰይጣን እግዚአብሔር የሰጠኝን እድል ደግመህ አትነጥቅብኝም። አሜን 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 አሜን። ዛሬ ሌሊት ብዙዎችን ቀስቅሶ መንፈስ ቅዱስ ንስሐ ያስገባል። ዛሬ ሌሊት ብዙዎችን እግዚአብሔር ይመልሳል። ዛሬ ሌሊት በሕይወታችሁ ሆኖ የማያውቅ ነገር ይሆናል። አልመለስም እስር ቤት፣ አልመለስም እስር ቤት በይ፣ አልመለስም እስር ቤት፣ አልመለስም እስር ቤት፣ አልመለስም እስር ቤት፣ አልመለስም እስር ቤት። ነገር ተደጋግሞ 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 በሕይወታቸው የተፈጠረ ሰዎች ሰይጣን አሁን አሰፍስፎ ሊይዛት ነው ሲል እግዚአብሔር መንገድ ያስቀይራቸዋል። አልመለስም እስር ቤት አምላኬ ሆይ ዛሬ ትንቢት እናገራለሁ። ሕዝብህ ከተሳሳተ መንገዳቸውን ቀይረው ሎቶኮስ አልመለስም እስር ቤት፣ አልመለስም እስር ቤት፣ እኔ አልመለስም እስር ቤት፣ እኔ አልመለስም እስር ቤት፣ አልመለስም እስር ቤት፣ እኔ አልመለስም እስር ቤት፣ አልመለስም እስር ቤት፣ አልመለስም እስር ቤት፣ እኔ አልመለስም እስር ቤት፣ አልመለስም እስር ቤት። ዛሬ ማታ በእናንተ ላይ ጸልያለሁ። ስሜታችሁ ሳይሆን ፈቃዱ ይገዛችኋል። ራዲካል የሆነ ለውጥ ላይፍህ ላይ ይገባል። ሕይወትሽ ላይ ይገባል። የእግዚአብሔር ኃይል ይለውጥሻል። ሾኮኮስ አሁን የመጨረሻዬ ነው። አሁን እቺ ሰዓት ሊይዛቸው ነው። አሁን እቺ ሰዓት ላስገባቸው ነው። አሁን እቺ ሰዓት ልወስዳቸው ነው በሚልበት ሰዓት ላይ እግዚአብሔር አምላክ መልአኩን ልኮ የእስር ቤቱን በር ከፍቶ አንተም ሳይገባ አንቺም ሳትረጂ አውጥቶ ከጠላትህ አርቆ ያቆምሃል። የእግዚአብሔር ፈቃድ በሕይወታችን ላይ ይሁን። ግዴላችሁም ከኔ ጋር እንዲበሉ እኔ ያልኩት አይሁን በሉ። አውጁ 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 አውጅ 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 አውጅ። እኔ የምፈልገው አይሁን፣ አንተ የምትፈልግ ተናገሪ ተናገሪ ተናገር ተናገር። እኔ የምፈልገው አይሁን፣ እኔ የምመኘው አይሁን፣ እኔ የሚያምረኝ ነገር አይሁን፣ እኔ የወደድኩት ነገር አይሁን፣ አንተ የወደድከው ነገር ይሁን። ዛሬ ትተፏታላችሁ። ዛሬ ሌሊት
እግዚአብሔር እንዲህ ብሎኛል። መስታወት ያለው መስታወት፣ ረጅም መስታወት። ህዝቡ ከእንቅልፉ ይቀሰቀሳል። ሲቀሰቀስ በህልም ሊሆን ይችላል። ሲቀሰቀስ በድምጽ ሊሆን ይችላል። ሲቀሰቀስ በቃል ሊሆን ይችላል። በመጣው መልእክት I don't know። ሁሉ ሰው ይነሳና ስቅስቅ ብሎ በጌታው ፊት ጌታ ሆይ እኔ ያልኩት አይሁን፣ አንተ ያልከው ይሁን። ዜና ያለው ዛሬ ጠላትሽ ቤት መርዶ ሆኗል። በዩ ጠላቴ መንደር መርዶ ሆኗል። በይ ተናገሪ፣ መርዶ ሆኗል። አንድ ጊዜ በአደን ላይ የተሳተች ሚዳቆ አንድ ጊዜ አርጓት ደም በደም አርጓት የተሳተች ሚዳቆ ዳግም ለአደን አትመችም። አሜን ነው ወይ? ውሃውንም ስታይ መስለለው፣ ጦሩንም ስታይ እኔ ዛሬ እንደዚህ ያለው ወለል ብሎ የተከፈተው በር አያገኝህም። ባክሽ ጮሂና አሜን በይ። አይመችም። አንድ ጊዜ አደን ያመለጣት ቦጭቋት ሽው ብሎ የሄደ አዳዲስ በጣም ብዙ ሊመታ ይችላል። የተሳተ ግን አይመታም። ስማኝ፣ የተሳተ እንቅልፍ ሁሉ አይወስደው። እየተናገርኩ ነው። እግዚአብሔር ከላይ ያለውን ጽጌረዳ አንተ ስታይ፣ እግዚአብሔር ግን የሚመለከተው በአያያዝህ ላይ የሚወጋህን ሾክ ነው። ፌክ በሆነ ነገር ላይ ልብህ አይውረድ። That's not your place። እግዚአብሔር ያንን ላንተና ላንቺ አልመረጠው። እግዚአብሔር የመረጠው አለ። ወይኔ መንፈስ ቅዱስ ስንት ዘመን ያኮራል ብለን ያልነው ማፈሪያ ሆነብን። ስንት ዘመን እኔ ያልኩት ሳይሆን በል እግዚአብሔር ያለው ይሁን። እግዚአብሔር አንድም በሉ እግዚአብሔር በአንድም በሌላ መንገድም ይናገራል። ሰው ግን አያስተውልም። እኔ ዛሬ አስተውያለሁ። የኔ ሳይሆን የሱ ይሁን። ለምን ይሄም ማለት ይቸግርሻል? ለምን ይሄም ማለት ይቸግራል? የኔ ሳይሆን የሱ ይሁን። በይ ዝም ብለሽ ድገሚ። እንደ ይሁዳ እድል ተሰጥቶ ያልተሰወረ እድል የሰው ልጅን አሳልፎ ለሚሰጥ ሰው ለዛ ወየውለት ሲል የሌላ ሰው ታሪክ እንደሚነበብ አድርጎ የሚያስበው ይሁዳ መምህር ወይ ምናልባት እኔ ሆነን ሲል ይሄን አንተ አልክ። ጌታ እኮ ግልጥ እኮ ነው ያወጣው። ያ ሰዓት ላይ ምን ማድረግ አለብኝ ብሎ ባይዘው ይሄ the spirit of ይሁዳ የክርስቲያን ሶሳይቲ ነው። የኢትዮጵያ ክርስቲያን ሶሳይቲ ነው። ለራሱ ብሎ አይሰማም፣ ለሰው ነው የሚሰማው። ይሁዳም አሁን ለነ ጴጥሮስ አርጎ ሰምቶ ነው ችግር ውስጥ የገባው። እግዚአብሔር ዛሬ የሚመጣውን ድምጽ ለራሳችን መስማት እንድንችል ያድርገን። ምን ይሆን እግራችንን ወስዶ ያጣበቀው? ምን ይሆን አልሰራም አልሄድም እምቢ ያለው? እምቢ ያለውን በኢየሱስ ስም ከማለት በፊት በእርግጥ ይሄ እግዚአብሔር ፈቃድ ነው? ዛሬ ዜና አለኝ። ነገሮች ተዘግተውብሽ ሳይሆን የእግዚአብሔር ፈቃድ ባንተ ላይ ባንቺ ላይ እንዲሆን ነው።
የማያቅ ነገር ምልክት ሲታይ ግራ የተጋባችሁ እንዲያውም ልቀጥልበት ቼፈረሴ ልበል የምትሉ ተጠንቀቁ። ዛሬ ሌሊት እግዚአብሔር ይናገራችኋል። ሚገርማችሁ የመጨረሻውን ቃል ላንብብና አንድ መዝሙር እንዘምራለን። ጉዳይን ተውኩና ሳስብ ወደ ላይ ሉቃስ 22 ከቁጥር 7 ጀምሮ ከዚህ በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረሰ። ኢየሱስም የፋሲካን እራት እንድንበላ ሄዳችሁ አዘጋጁልኝ ብሎ ጴጥሮስን እና ዮሐንስን ላካቸው። እነሱም የት እንድናሰናዳ ትፈልጋለህ አሉት። እርሱም እንዲህ አላቸው፣ እነሆ ወደ ከተማ ስትገቡ የውሃን ሥራ የተሸከመ ሰው ያገኛችኋል። እርሱ ወደሚገባበት ቤት ድረስ ተከተሉት። ለቤቱ ባለቤት መምህሩ ከደቀ መዝሙሩ ጋር የፋሲካ እራት የምንበላበት የእንግዳ ክፍል ወዴት ነው ይልሃል በሉት። እርሱም በሰገነት ላይ ያለው ተነጥፎ የተዘጋጀ ሰፊ አዳራሽ ያሳያቸዋል፣ በዚያም አሰናዱልን። እነሱም ሄደው ልክ ኢየሱስ እንደነገራቸው ሆኖ አገኙት። ፋሲካንም በዚያ አሰናዱ። ሰዓቱን በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ። እንዲህም አላቸው፣ መከራ ከመቀበሌ በፊት ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበረ። እላችኋለሁ እግዚአብሔር መንግሥት የዚህ ትርጉም እስኪፈጸም ድረስ ይህን ፋሲካ ዳግመኛ አልበላም። ጽዋውን ተቀብሎ ካመሰገነ በኋላ እንዲህ አላቸው፣ እንካችሁ ሁላችሁ ከዚህ ተካፈሉ። እላችኋለሁ ከአሁን ጀምሮ የእግዚአብሔር መንግሥት እስክትመጣ ድረስ ከዚህ የወይን ፍሬ አልጠጣም። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸው። ይህ ስለ እናንተ የሚሰጠው ሥጋዬ ነው፣ ይህ ለመታሰቢያ ያድርጉት። ከዚያም እንደዚሁ ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚመሰረት አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ ሰው እጅ በማዕድ ከኔ ጋር ናት። ሁሉም ያ ጊዜ ዓይናቸውን ፍጥጥ አደረጉ። የሰው ልጅ አስቀድሞ በተወሰነው ታልፎ የሚሰጠው በተወሰነው ነው እንጂ በይሁዳ ተብሎ አይደለም። በተወሰነው ነው። ለዚህ ታልፎ በተሰጠ ሰው ነው የተወሰነው። ታልፎ የተሰጠው ግን ይሁዳ ተብሎ አልተቀመጠም። መመለስ ይችል ነበር ማለት ነው። መተው ይችል ነበር ማለት ነው። እግዚአብሔር የሚያሳየውን ማስጠንቀቂያዎች ሁሉ ማቆም ይችል ነበር ማለት ነው። የሰው ልጅ አስቀድሞ በተወሰነው መሰረት ይሄዳል። ነገር ግን እርሱን አሳልፎ ለሚሰጠው ሰው ወየውለት። እነርሱም ከመካከላቸው ይህን የሚያደርግ ማን ይሆን እንደሚችል እርስ በርሳቸው ይጠያየቁ ጀመር። አት ዘ ሴም ታይም ይሁዳ ማን ይሆን ይላል። ያውቃል እኮ የከረጢት ችግር እንዳለበት ያውቃል። በ300 ዲናር ስለ ሽቶ ስለ አልባስትሮስ ሽቶ ችግር ውስጥ እንዳለ ያውቃል። ፈተና ውስጥ እንዳለ ያውቃል። ማን ይሆን ብሎ ይከራከራል። ደግሞም ከመካከላቸው ማን እንደሚሆን በግልጥ በእነሱ ዘንድ ክርክር ተነሳ። ከኃይለኛ ክርክር ተነሳ። አንተ ትሆን ሲባል ሰው ይሁዳ እንደዚህ አይነት ሙግት ውስጥ እንዲህ አይነት ጩኸት ውስጥ እንዲህ አይነት ኃይለኛ ክርክር ሲነሳ ምን አለ እግዚአብሔር ሆይ መልሰኝ ቢል። አያችሁ እግዚአብሔር በአንድም በሌላ መንገድ ይናገራል። ኢዮብ 33 ቁጥር 14 ይሄ ነው። ሰው ግን አያስተውልም። ይከራከራሉ። አንተ አሳልፈህ ልትሰጠው፣ ኧረ እኔ አይደለሁም በሚባባሉበት ሰዓት ምን አለ እዛችሁ ልቡ ቢሰበር። ግን ቀጠለ፣ ጨመረ። ኢየሱስም እንዲህ አላቸው፣ የአሕዛብ ነገሥታት በሕዝቦቻቸው ኃይል ይገዛሉ፣ በእነርሱም ላይ ሥልጣን ያላቸው በጎ አድራጊዎች ተብለው ይጠራሉ። በእናንተ ግን እንዲህ አይሁን። ይልቁኑ ከእናንተ ታላቅ የሆነ እንደ ታናሽ ይሁን፣ ገዢም የሆነ እንደ አገልጋይ ይሁን እያለ ይወርድና
አባቴ ቁጥር 29 እኔን እንደሾመኝ እኔም በመንግስቴ ደግሞ ሾማችኋለሁ። ይኸውም በመንግስቴ ከማዕድ እንድትበሉና እንድትጠጡ ነው። በዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገድ እንድትፈርዱ ነው። ቀጠለ። ደግሞም ኢየሱስ እንዲህ አለ። ምን ነው እዚህ ጋር ቢነቃ ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። እኔ ግን እምነት እንዳይጠፋ ስለ አንተ ጸለይኩ። አንተም በተመለስክ ጊዜ ወንድሞችን አበርታ። ቀላል አይደለም። ምን አለ ይሁዳ እዚህ ውስጥስ ቢነቃ። እጆቻችሁን አንሱ። እግዚአብሔር ሆይ በሉ። በልጅህ በኢየሱስ ስም በሕይወቴ የተጋረደ እልኸኝነት፣ በኃጢአት መመላለስ ዛሬ ከነፍሴ ላይ ይነሳ። አንተ ያልፈቀድከው ነገር ሁሉ ከኔ ይነሳ። ያንተ ፈቃድ በኔ ይሁን። ሐዋርያት በአንድ ጸሎት ያምኑ ነበረ። በአንድ ጸሎት ሐዋርያው ቅዱስ ጳውሎስ ታልፎ ሲሰጥም የእግዚአብሔር ፈቃድ ይሁን ብለን ምን ዝም ማለት። እጆችን ነሱ። በምታወሩት ላይ የእግዚአብሔር ፈቃድ ይሁን። በምትሰሩት ላይ የእግዚአብሔር ፈቃድ ይሁን። በምትወዱት ነገር ላይ የእግዚአብሔር ፈቃድ ይሁን። በምትጓዙበት ጉዞ ላይ የእግዚአብሔር ፈቃድ ይሁን። በትዳራችሁ ላይ የእግዚአብሔር ፈቃድ ይሁን። በስራችሁ ላይ የእግዚአብሔር ፈቃድ ይሁን። በእጮኝነታችሁ ላይ የእግዚአብሔር ፈቃድ ይሁን። በአገልግሎታችሁ ላይ የእግዚአብሔር ፈቃድ ይሁን። እግዚአብሔር ሲናገር የሚያስተውል ትውልድ፣ እግዚአብሔር ሲናገር የሚጠነቀቅ ትውልድ፣ እግዚአብሔር ሲናገር እሺ የሚል ትውልድ ወደ ተዘጋጀለት በረከት ወደ እግዚአብሔር ፈቃድ ጉብኝት ሲገባ፣ የማያስተውል ሕዝብ ግን ምን ይላል መጽሐፍ ቅዱስ? ይገለበጣል። እጆች ይነሱ። ያለ ፈቃዱ የመጡ ማንኛውም ነገሮች ዛሬ ምሽት ከናንተ ይነሱ። አሁን ይሄን ከጸለይኩ በኋላ በጣም ብዙ ነገር ከነፍሳችሁ ይርቃሉ። እንደ እግዚአብሔር ነቢይ በእናንተ ላይ አውጃለሁ። ከዚች ደቂቃ ጀምሮ ያለ እግዚአብሔር ፈቃድ የሆነ ተድላ፣ ያለ እግዚአብሔር ፈቃድ የሆነ ኑሮ፣ ያለ እግዚአብሔር ፈቃድ የሆነ ንግግር፣ ያለ እግዚአብሔር ፈቃድ የሆነ መውጣት መግባት፣ ያለ እግዚአብሔር ፈቃድ የሆነ ስራ፣ ያለ እግዚአብሔር ፈቃድ አሁን ይቋረጥ በኢየሱስ ስም። ያለ እግዚአብሔር ፈቃድ የሆነ ግንኙነት፣ ያለ እግዚአብሔር ፈቃድ የሆነ ጥምረት፣ ያለ እግዚአብሔር ፈቃድ የሆነ ማንኛውም ነገር ከዚች ሰዓት ጀምሮ እንደ እግዚአብሔር ነቢይ ካፌ ቃል ጋር እንደሚሰራው ካፌ ቃል ጋር ጠብ እንደማይለው አሁን በእናንተ ላይ አወጅኩኝ። ያለ እግዚአብሔር ፈቃድ የሆነ ማንኛውም ነገር ከነፍሳችሁ ይነሳ። እልልታ ጭብጨባ ለኢየሱስ ይሁን። ዛሬ ሌሊት መስታወት ይመጣል። ያ መስታወት የሰራችሁትን፣ ያረጋችሁትን፣ የሆናችሁትን ሁሉ በመንፈስ ቅዱስ አማካኝነት ያሳያል። ንስሐ የሚገባ ንስሐ ይገባል፣ የሚመለስ ይመለሳል። እልልታ ጭብጨባ ለኢየሱስ ይሁን። ሃሌሉያ። የመጨረሻ የምስጋና መዝሙር እንዘምራለን። ክብር አለኝ ክብር
ዓመትን እግዚአብሔር በቂ ነው። ዳዊት በአዲሱ ኪዳን ወዶ መርጦኛል። እንደከበርኩት እሱም አክብሮኛል። ሃሌሉያ 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 ሃሌሉያ። እስቲ በሽብሸባ ተራሮች ቢሄዱ ወደ ባህር ልብ አልፈራም ይዞታል ጌታ የኔን ቀልብ ደመናን ባላይም በሰማዩ ላይ የማመልከው አምላክ ጌታ አይደለም ወይ? ሰዎች የሚሉት ሌላ የሚሉት ሌላ ሁኔታ የሚለው ሌላ ከሁኔታ በላይ ሰዎች ከሚሉኝ እኔ ግን የማምነው የአምላክ ቃል አለኝ። ከሁኔታ በላይ ሰይጣን ካወራኝ እኔ ግን የማምነው የአምላክ ቃል አለኝ። ጉዳይን ተውኩና ሳስብ ወደ ላይ ጉዳይን ተውኩና ሳስብ እስቲ በሽብሸባ ጉዳይን ተውኩና ሳስብ ወደ ላይ ጉዳይን ተውኩና ሳስብ ወደ ላይ ይህንን ጌታ ሳየው በክብር ከንቱ ነው ለካ የዚህ ዓለም ክብር ይህንን ጌታ ሳየው ሃሌሉያ አይጠቅምም ለካ የዚህ ዓለም ክብር ሃሌሉያ 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 ሃሌሉያ። አረ ልልታችሁ ለጌታ ክብር ይሰማ። ሃሌሉያ እስቲ ጉዳይን ተውኩና ሳስብ ወደ ላይ 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 ይህንን ጌታ ሳየው በክብር ከንቱ ነው ለካ የዚህ ዓለም ክብር ይህንን ጌታ ሳየው በግርማው አይጠቅምም ለካ ሃሌሉያ 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 ሃሌሉያ። ልቤም እንዲህ ይለኛል ዘምሪለት ሁኔታ ያለ ዘምሪለት አምልኪው እልልታ ጭብጨባ ጭወት ያለ ለጌታ ነው ለኢየሱስ ነው። አመልክሃለሁ ጌታዬ በሽብሸባ ዝቅ በል መልካም አቤቱ አንተ ልዩ ጌታ እስቲ መልካም የሆነለት ሰው ብቻ አቤቱ አንተ ረዳት አቤቱ አንተ እናመሰግንሃለን ኦ እናመሰግንሃለን
አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እናመሰግንሃለን 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 የኔማ ሰላም የኔማ ደስታ የኔማ ሰላም የኔማ ደስታ የኔማ ከዚህ ዓለም አይደለም በመንፈሱ በብርም በወርቅም በስብከት ሞኝነት ባመንኩት ቃል ሰላሜ ከሆነ አገዘኝ ኢየሱስ አገዘኝ ኢየሱስ አገዘኝ የኔማ ሰላም የኔማ ደስታ ሰላም የበዛለት የኔማ ሰላም የኔማ ደስታ የኔማ ከዚህ ዓለም አይደለም ከመንፈሱ ነው በብርም በወርቅም በወንጌል መኝነት ሰላም ከሆነ አገዘኝ ኢየሱስ አገዘኝ ጠላቴ አይኑ ያየ በመንፈሱ ነካኝ አትረፈረፈኝ ሀገር ምድሩ ያየ በቅባቱ ቀባኝ አትረፈረፈኝ ጠላቴ አይኑ ያየ አትረፈረፍ ዓለም ሁሉ ያየ በቅባቱ ቀባኝ አረ ወደ አገዘኝ ኢየሱስ አገዘኝ ኢየሱስ አገዘኝ እስቲ ከሙዚቃው ጋር እንታጨብጨባ ሃሌሉያ ሃሌሉያ ጭብጨባ እልልታ ለጌታ ይሰማ ሃሌሉያ ክብር ለኢየሱስ ይሁን አሜን ነው ወይ ክብር ለኢየሱስ ይሁን ክብር ለንጉሱ ይሁን አሜን እናመሰግንሃለን ኢየሱስ ሃሌሉያ በተሰጠን ዕድል ከፍ እናደርግሃለን ለሚገባው ክብር እንሰጣለን በዙፋኑ ስርም እንሰግድለታለን ምስጋናችን በፊቱ ሞገስ ያገኝና ከፍ ብሎ ያርግ ዛሬም እንደገና ክብር ለሚገባው ክብር እስቲ ዝቅ እንለታለን ክብር እንሰጣለን በዙፋኑ ስርም እንሰግድለታለን ምስጋናችን በፊቱ ሞገስ ያገኝና ከፍ ብሎ ያርግ ዛሬም እንደገና እናመሰግንሃለን እኔ አመሰግንሃለሁ
ክብርን እሰጣለሁ ሽንገላ ብዬ ላክብር ዝም አልልም አመሰግናለሁ ለጌታዬ ክብርን እሰጣለሁ ሽንገላ ብዬ ላክብረው ጌታዬ አመሰግናለሁ 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 እስቲ እንደገና ዝም አልልም ዝም አመሰግናለሁ ክብርን እሰጣለሁ ሽንገላ ብዬ አመሰግናለሁ 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 ዝቅ ብዬ ላክብርህ ላክብርህ በልቤ ላይ እስቲ ሽብሸባ ለጌታ ካንተ በላይ የለምና የለምና እንካ ክብር በምስጋና በምስጋና ስለዚህ አከብርሃለሁ በምስጋና አከብርሃለሁ በምስጋና ጌታዬ ነህና አነግሥሃለሁ እስቲ ዝቅ 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 ለጌታ ክብር አነግሥሃለሁ በምስጋና ጌታዬ ነህና ይገባሃል 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 አሸንፈሃል አሸንፈሃል ይገባሃል 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 የኛ ጌታ የኛ ንጉሥ የኛ አለኝታ ይገባሃል 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 እስቲ በሽብሸባ በሽብሸባ ዝቅ ብዬ ላክብርህ ላክብርህ በልቤ ላይ ልሹምህ ልሹምህ ካንተ በላይ የለምና የለምና እንካ ክብር ስለዚህ ዝቅ ዝቅ እያለ አከብርሃለሁ በምስጋና አከብርሃለሁ በእልልታ ጌታዬ ነህና አነግሥሃለሁ በእልልታ አነግሥሃለሁ አነግሥሃለሁ በእልልታ ጌታዬ ነህና ይገባሃል ይገባሃል አሸንፈሃል አሸንፈሃል ይገባሃል ይገባዋል የኛ ጌታ የኛ ንጉሥ አሸንፈሃል ይገባሃል 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 አሸንፈሃል ይገባሃል ይገባሃል አሸንፈሃል ስሙኝማ ሞቴን ሲመኘው ያ ክፉ ጠላት ባንተ ግን ዛሬ አገኘው ሕይወት ላብዛ ምስጋና ላሰማ ዜማ ጠላት ያየ ላብዛ ምስጋና ጌታ ላሰማ እልልታ ጠላት ያየ ስለዚህ አንተ ለኔ መልካም ነህ ለኔ አንተ ለኔ መልካም ነህ ለኔ ጌታ ለኔ መልካም ነህ ለኔ ጌታ ለኔ መልካም ነህ ለኔ መልካም ነህ መልካም ነህ ለኔ ልዩ ለኔ አንሻም ሌላ አንተ አለልኝ መልካም ሀሳቤ ኮራ
ገላግለኸኛል ለይተህ አንተ ኮራሁብህ አላፍርም ባንተ ገላግለኸኛል ስለዚህ አንተ ለኔ መልካም ነህ ለኔ አንተ ለኔ መልካም ነህ ለኔ ጌታ ለኔ መልካም ነህ ለኔ ጌታ ለኔ መልካም ነህ ለኔ መልካም ነህ ለኔ መልካም ነህ ለኔ ልዩ ነህ ለኔ እስቲ ለመጨረሻ ጊዜ ሽብሸባ አከብርሃለሁ በምስጋና አከብርሃለሁ በምስጋና ጌታዬ ነህና አነግሥሃለሁ ይገባሃል አሸንፈሃል አሸንፈሃል ሁሉን ገዝተሃል ይገባሃል በዚህ ምሽት እልልታችን ጭብጨባችን ምስጋናችን ይገባሃል አሸንፈሃል ይገባሃል አሸንፈሃል ሃሌሉያ ክብር ለኢየሱስ ይሁን እልልታ ጭብጨባ ጩኸት ያለው